አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፎረም ቤተሰቦች የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያ ህፃናት ወደፊት መሆን የምንፈልገው ታጣቂ ነው እያሉ ነው አሉ ርዕሰ መስተዳድሩ። በአማራ ክልል የሚፈጸሙ ጥቃቶችም የፕሮፓጋንዳ ዘመቻዎችም አሁንም እንደቀጠሉ ናቸው። በቀዳሚነት የምንመለከተው ዝርዝር መረጃችን ይሆናል። ህወሓት የፌደራል መንግስቱ የመከላከያ አመራሮች ስምምነቱን እየጣሱ ነው አለ። ከሰላማዊ ትግል እንደወጣ እየተገፋው ነው ሲልም አሳውቋል። ኮሎኔል ደመቀ ዘውዱ በበኩላቸው ትግላችን ፍሬ እያፈራ ነው ብለው የብር ሸለቆ ሰልጣኞችን ተቀብለዋል። ትሰሙታላችሁም። ይህ በእንዲህ እንዳለ በየትኛውም መንገድ መዘጋጀት አለብን ሲሉ ጀነራል ምግባይ ኃይለ ገልጿል። ከአማራም ይሁን ከኤርትራ ህዝብ ጋር ተከባብረን መኖር ነው ፍላጎታችን ሲሉም ተናግሯል። አቶ ጌታቸው ረዳ በበኩላቸው የትግራይ ህልውና በፖለቲከኛና ዘፋኝ ተረት ተረት ላይ መመስረት የለበትም ይላሉ። እነዚህን መረጃዎችንም ትሰማላችሁ። በኢትዮጵያ እንደዚሁም ኤርትራ ድንበር አካባቢ የድሮን ጥቃቶች ተፈጸሙ። ጥቃቱ በአውሮፕላን ማረፊያና ነዳጅ ማጠራቀሚያ ላይ ያነጣጠረ ነው ተብሏል። እንቃኘዋለን። የብልጽግናዋ ኢትዮጵያ በሚዲያ ነጻነት ከደረጃዋ ስታሽቆለቁል የሻዕቢያዋ ኤርትራ ደግሞ ከዓለም መጨረሻ ሆነች። ይህ በእንዲህ እንዳለም የአውሮፓ ህብረትና በአዲስ አበባ የሚገኙ ኤምባሲዎች በኢትዮጵያ የፕሬስ ነጻነት ማሽቆልቆል አሳሳቢ ነው ብለውታል። ሌላኛው መረጃችን ነው። በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከነ3 ልጆቿ ህይወቷ አለፈ። እንዲህ ያለው አደጋ በኢትዮጵያን ስደተኞች ካምፕ ላይ ሲያጋጥምም ያሁኑ የመጀመሪያ አይደለም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ህፃናት ወደፊት መሆን የምንፈልገው ታጣቂ ነው እያሉን ነው አሉ ርዕሰ መስተዳድሩ። በአማራ ክልል የሚፈጸሙ ጥቃቶችና ፕሮፓጋንዳ ዘመቻዎች አሁንም እንደቀጠሉ ናቸው። ከሰሞኑ በክልሉ በተለያዩ የወረዳ ከተሞች የጥፋት እጆችና መዘዛቸው የሚሉ ስብሰባዎችና ዘጋቢ ፊልሞችም እየቀረቡ ይገኛሉ። በእነዚህ መድረኮች ላይ የፋኖ ኃይሎች ጥፋቶች ናቸው እየተባሉ ቀርበው ማህበረሰቡን አብራችሁን ቁሙ የሚል ቀስቀሳም እየቀረበባቸው ይገኛል። ከዚህ ጎን ለጎን ነው ጥቃቶች በተለያዩ ቦታዎች ላይ መፈጸማቸው የቀጠለው። በተለይም የመንግስት ኃይሎች የፋኖ ጠንካራ ይዞታ የተባሉ ስፍራዎች ላይ ዘመቻዎችን ሲከፍቱም፣ በተቃራኒው የፋኖ ኃይሎች ደግሞ በመንግስት ካምፖች ላይ ጥቃቶችን መክፈታቸውን ተከትሎ ጉዳቶች አጋጥመዋል። በአዊ ዞን ከዳንግላ አቅራቢያ ጉምብሪ በተባለ ቦታ በዛው ቀጠና ጃዌ ከፈንድቃ እምብዛም በማይርቅ ስፍራ የተፈጸሙ ጥቃቶች ደግሞ በአብነት ይጠቀሳሉ። በምዕራብ ጎንደር መተማ ትናንት የተኩስ ልውውጥ ነበር። በሰሜን ወሎ ጉባ ላፍቶ ሀራ ተብሎ በሚጠራው አካባቢም እንደዚሁ የመንግስት ኃይሎች ላይ ጥቃት ደርሷል። የአማራ ክልል በአመዛኙ ሰላማዊ አደረግነው የሚሉት ርዕሰ መስተዳደር አረጋ ከበደ ደግሞ መልሰው ጦረኛ ትውልድ እየተፈጠረበት ነው ይሉታል። በተለያዩ የክልሉ አካባቢዎች ህፃናት የፋኖ ኃይሎችን ስያሜ ሲጠሩ መስማት የተለመደ መሆኑን ተከትሎም አቶ አረጋም ህፃናት ወደፊት መሆን የምንፈልገው ታጣቂ ነው እያሉን ነው ሲሉ ይደመጣሉ። ህፃናት ዛሬ ምንድነው የሚሉ ከዚህ ቀደም ህፃናትን ምንድነው ወደፊት ምንድነው መሆን የምትፈልጊው ብለን ብንጠይቅ ዶክተር መሆን እፈልጋለሁ፣ ኢንጂነር መሆን እፈልጋለሁ፣ ፓይለት መሆን እፈልጋለሁ ብለው ነው ርዕያቸው የሚያስቀምጡ። ነገር ግን አሁን የጦር መሳሪያ የውሸት ጦር መሳሪያ በአካባቢ ካገኟቸው እንጨት እና ልዩ ልዩ ቁሳቁሶች በመስራት የጦር መሳሪያ መስራት ሲለማመዱ ነው። ይሄ የጦረኝነት የግጭት ልምምድ ማህበረሰቡን ሲቪል የሆነ ማህበረሰብ እንዳንገነባ ወደፊት ጠቅላይ ሚኒስትር አብይ አህመድ ከዚህ በፊት የኢትዮጵያ ህፃናት እድሜያቸው ከ10 ዓመት በታች የሆኑት ኢትዮጵያ ሲሉ ነው የሚውሉት ብለው ነበርም። ነባራዊ ሁነቱ ግን በሀገሪቱ ያሉ ህፃናት፣ ታዳጊዎችና ወጣቶች ቀያቸው ጦርነት፣ የስራ ዘርፋቸው ውትድርና፣ ተስፋቸው ደግሞ ስደት ከሆነ መሰነባበቱ ነው። የብልጽግናው አገዛዝ ባለፉት 7 ዓመታት ሀገሪቱን የጦርነት፣ የእገታ፣ የግድያ እንዳደረጋትም ማስረጃ ማጣቀስ እምብዛም የሚያሻ አይሆንም።
ህወሓት የፌደራሉ መንግስት የመከላከያ አመራሮች ስምምነቱን እየጣሱ ነው አለ። ከሰላማዊ ትግል እንዲወጣ እየተገፋው ነው ሲልም አሳውቋል። ኮሎኔል ደመቀ ዘውዱ በበኩላቸው ትግላችን ፍሬ እያፈራ ነው ብለው የብር ሸለቆ ሰልጣኞችን ተቀብለዋል። የብልጽግናው መንግስት ተቋም ምርጫ ቦርድ ያሳለፈው ውሳኔና ከቀናት በኋላ የሚያስቀምጠው ህወሓትን የመሰረዝ ቀነ ገደብ አሁንም መነጋገሪያነቱ እንደቀጠለ ነው። ከዚህ ጋር በተያያዘ የተጠየቁት የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋም የምርጫ ቦርድ ሰጠሁ ብሎ እኛ እንደማንቀበል የገለጽነው ሰነድ ተሰረዘ አልተሰረዘ የሚመለከተን ነገር የለም ሲሉ ተደምጧል። ከዛራ ሚዲያ ጋር በነበራቸው ቆይታ በሰላም ሂደቱ ተስፋ አስቆራጭ ነገሮች ቢኖሩም እስካሁን ግን ተስፋ አልቆረጥንም፣ የፌደራል መንግስቱም የምርጫ ቦርድን ውሳኔ መነሻ አድርጎ የተሳሳተ ስሌት ውስጥ ይገባል ብለን አንጠብቅም፣ ነገር ግን በሰላማዊ ትግል ተስፋ እንድንቆርጥ ነው እየተገፋን ያለ ነው ሲሉን የተናገሩት። የምርጫ ቦርድ ሌላ ኮንስፓይረሲ ውስጥ ገብቶ ህወሓት ወደ ሰላማዊ ትግል እንዳይገባ በሩ ዘግቷል። በር እየዘጋ ይገፋል። ህወሓት የትግራይ ህዝብ ከፍተኛ ድርጅት ነው። የ50 ዓመት በጣም ከፍተኛ እድሜ ያለው በጣም አመርቂ ስራዎች የሰራ ትልቅ ድርጅት ነው። ህወሓት በትግራይ ህዝብ ላይ ያለውን ተቀባይነት ያለውን ድጋፍ ማንም ያውቃል። ታያሹር እኔ በልበ ሙሉነት መናገር እችላለሁ። በኢትዮጵያ ውስጥ ብልጽግናን ጨምሮ የህወሓትን ያክል የህዝብ ድጋፍ ያለው ፓርቲ የለም። ይሄ ፓርቲ መዝጋት ወደ ሰላማዊ ትግል እንዳይገባ ማድረግ ምን ማለት ነው? ህዝቡን መጥፋት አይደለም። ሌላኛው ያነሱት ጉዳይ የመከላከያ ሰራዊቱ አመራሮችን የተመለከተ ነው። በወልቃይት ቀጠና በመከላከያና በብልጽግና አመራሮች ቅንጅት ስለሚሰለጥነው ኃይል ህወሓት ደጋግሞ የአማራ ኃይል እያለ ሲከስ ነው የቆየው። እንዲያም ሆኖ ምክትል ሊቀመንበሩ በአሁኑ ምላሻቸው የመከላከያ አመራሮችና የፌደራል መንግስቱ በጉዳዩ ላይ የፕሪቶሪያውን ስምምነት ጥሰት እየፈጸሙበት ነው ሲሉ ተሰምቷል። የኢትዮጵያ መንግስት የሰራዊት አመራሮች የመከላከያ አመራሮች በግልጽ አሉ ይታያሉ። ድጋፍ ሲሰጡ ሲያሰለጥኑ ብዙ ነገሮች ሲያደርጉ የትግራይን ሰላም ለመበጥበጥ የሚደረገው ምንም አይነት ድጋፍና ትጥቅ የፕሪቶሪያ ስምምነት ጥሰት ነው። ክሊርሊ እዚህ ውስጥ የኢትዮጵያ መንግስት የሚያደርገውንም እንቅስቃሴ በጣም ቀጥተኛ የሆነ የፕሪቶሪያ ስምምነት ጥሰት ነው። እሳቸው ይህን በሚሉበት ተመሳሳይ ዕለት ኮሎኔል ደመቀ ዘውዱ ደግሞ ትግላችን ፍሬ እያፈራ ነው ብለዋል። በአካባቢው እያሰለጠኑ ካለው የተከዜ ዘብ ከሚሉት ኃይል በተጨማሪም ብር ሸለቆ ላይ የሰለጠኑ ኃይሎችን በተቀበሉበት ወቅት ነው ይህንን የተናገሩት። የማንነት ትግላችን ፍሬ እያፈራ ነው ማለት አሁን ኮማንደርና አሁን እናንተ የተመረቃችሁትን ቀድማችሁ ሲኒየሮች ሆናችሁ ተመረቃችሁ የቆያችሁ ሁላችሁ ማለት የተከዜ ዘብና የብልጽግናው መንግስት በቀጥታና በተዘዋዋሪ የህወሓት አመራሮች ከሻዕቢያ ሰዎች ጋር በተደጋጋሚ ግንኙነት ፈጽሟል የሚለውን ደጋግሞ ሲገልጸው ይሰማል። የድርጅቱ ምክትል ሊቀመንበር የፌደራል መንግስት ኃላፊነቶች አንዱ በኤርትራ ጦር የተያዙ ግዛቶችን ማስመለስ ስለመሆኑ ያስታውሱና ነገር ግን ይህንን ኃላፊነቱን እንደማይወጣ እምነት ካሳደርን ግን በራሳችን ተነጋግረን የምንፈታበትን መንገድ ልናበጅ እንችላለን ሲሉም አክለዋል። የኢትዮጵያ መንግስት ይህንን ማድረግ አይችልም፣ በቃ ካሁን በኋላ ማድረግ አይችልም ብለን ከደመደምን ወደዛ መምጣታችን አይቀርም። እንደዛ ከደመደምን ማለት ነው። ግን አሁን እንደዛ አልደመደምን፣ በፕሪቶሪያ ስምምነት ውስጥ ነው ያለን። አቶ አማኑኤል አሰፋ በአቶ ጌታቸው ረዳ የሚመራው የህወሓት ቡድን በይፋ መለየቱ አሁን የህወሓት አመራር በትግራይ ብሔራዊ ጥቅም አንድ አቋም እንዲይዝ ያስቻለ ስለመሆኑም ተናግሯል። በቅርቡ በእነ አቶ ጌታቸው ረዳ በኩል እየተመሰረተ እንደሆነ የተገለጸው ፓርቲን በተመለከተም በእርግጥም እውነት ከሆነ ትክክለኛው መንገድ ይኸው ነው፣ ለትግራይ ዲሞክራሲያዊ ትግል መልካም ዜና ነው ሲሉ ሰምተዋል። ይህ በእንዲህ እንዳለ በየትኛውም መንገድ መዘጋጀት አለብን ሲሉ ጀነራል ምግባይ ኃይለ ተናግሯል። ከአማራም ይሁን ከኤርትራ ህዝብ ጋር ተከባብረን መኖር ነው ፍላጎታችን ሲሉም ተሰምቷል። አቶ ጌታቸው ረዳ በበኩላቸው የትግራይ ህልውና በፖለቲከኞችና ዘፋይ ተረት ተረት ላይ መመስረት የለበትም ሲሉ ገልጿል። ጀነራል ምግባይ ኃይልን በተለይም የፊልድ ማርሻል ብርሃኑ ጁላው ተቋም በአማራ ክልል 6 ግንባሮች ላይ ጦርነት መሩቤ ካላቸው በኋላ መነጋገሪያ ሆነው ሰንብቷል። ከሰሞኑ በአንድ መድረክ ላይ ባደረጉት ንግግር ደግሞ የምንሰራው ህግን አክብረን ከፌደራል መንግስቱ ጋር የሚያስተዳድረን የፕሪቶሪያው ስምምነትን ለማስፈጸም ነው ይላሉ። ፌደራል መንግስት ኮይና አንሰርሕ አይንሰርሕን ይበልናን ክሰርሕ ኣለና በታውዕል መሰረት
ከፌደራል መንግስቱ ጋር አንሰራም አላልንም። መስራት አለብን። በውሉ መሰረት ወደ ህጋዊና ህገ መንግስታዊ ስርዓት እንገባለን። በፌደራል ስርዓት ለመመራት ፈቃደኛ ከሆኑት መካከል ቁጥር 1 ህዝቦች ነን። እሱ ጋር አይደለም ችግራችን። ከዛ ውጭ ለሚመጣ ግን የትግራይ ህዝብ፣ የትግራይ ሰራዊት፣ ሁሉም ትግራዋይ በሰላማዊ መንገድ ይታገላቸዋል። ከአጀንዳችን አውጥተውን ወደማይመለከተን አጀንዳ ሊያስገቡን እርስ በርስ ለማባላትና ለማተራመስ አንተ ሽረነህ፣ አንተ አድዋነህ፣ አንተ እንደርታነህ ብለው ያሰቡን ላስመስለው በደምና በአጥንት የመጣውን ነጻነት ሊነጥቁን ይሻሉ። ትግራይ የተወለደ ወይንም ትግርኛ የሚናገር ሊሆን ይችላል። የትግራይን ጥቅም አሳልፎ የሚሰጥ ለሶስተኛ ወገን የሚሰራ ከሆነ ግን ለኔ ትግራዋይ አይደለም። ጀነራሉ አክሎም አሁን የተቋቋመው ጊዜያዊ አስተዳደርን ግን የግድ ልንደግፈውና አብረነው ልንሰራ ይገባል። ችግሮችም ካሉ እያረምን ከክልል እስከ ወረዳ ድረስ ስራውን እንዲሰራ ልናግዘውና ልናጠናክረው ያስፈልጋል ሲሉ ተሰምተዋል። እንዲያም ሆኖ በቅርቡ እየታየ ያለው ነጻ መሬት የሚል እንቅስቃሴ አለም። የምን ነጻ መሬት ነው? ችግር ካለ በመቀራረብና በውይይት ሊፈታ ይችላል። ከዛ ውጭ ግን ጸረ ትግራዋይነት፣ ጸረ አንድነትም ስለሆነም ጄኖሳይድ ለመከላከል ካደረግነው ጦርነትን በተቃራኒ በመሆኑ ልንኮንነው ይገባል ይላሉ። በሌላ በኩል ከሌሎች የኢትዮጵያ ህዝቦች ጋር የሚሆን ከጎረቤቶች ጋር በመከባበር በሰላም መኖር ነው ፍላጎታችን የሚሉት ጀነራሉ ከዛ ውጭ ባለው አካሄድ ግን በሁሉም ነገር ዝግጁ መሆን አለብን ሲሉም ተደምጧል። በደቡብ ይሁን በምብራቅ ይሁን በምዕራብ ይሁን በሰሜን ምስ ኩሎም ህዝብታት በሰላም ክነብር ንደል ህዝብና በደቡብም ይሁን በምዕራብ በምስራቅም ይሁን በሰሜን ከሁሉም ህዝብ ጋር በሰላም መኖር ነው የምንፈልገው። ይህንን ይረዱልን። ከአማራ ጋር ይሁን ከኤርትራ፣ ከአፋርም ይሁን ከሁሉም የኢትዮጵያ ህዝቦች ጋር፣ ከሱዳን ህዝብ ጋር ብቻ ከሆነው ጋር ይሁን ሰላማዊና ሰላም ወዳድ ህዝብ ነን። አብረን ስንኖር ግን ተከባብረን ነው። መብታችንን አክብሩልን፣ መብታችሁን እናከብርላችኋለን። ተጋግዘን እንኖር ነው ጉዳዩ። ይሄ ካልተከበረልን ግን በቀጣይነት እንታገላለን። በሰላማዊ መንገድም ይሁን ከሰላም ውጭ ያለው ማንኛውም ነገር ዝግጁ መሆን አለብን። ይህ በእንዲህ እንዳለ የብልጽግናው ፕሬዝዳንት አማካሪ አቶ ጌታቸው ረዳም የትግራይ ህልውና በፖለቲከኞችና ዘፋኞች ተረት ተረት ላይ መመስረት የለበትም ሲሉ ገልጿል። በታሪክ ብዙ ጀግኖች አሉን፣ ነገር ግን በማይመለከታቸው ጉዳይ አደጋ ውስጥ የከተትናቸው ብዙ አመራሮችም አሉ የሚሉት አቶ ጌታቸው ከነዚህ ውስጥ የትኛው ህዝቡን በአግባቡ ያገለገለ ነው? እነማንስ ለማገልገል እየሞከሩ ይሰርቃሉ? በሌላ በኩልስ ህዝቡን በራሳቸው ችግር እንዲጠመድ ያደረጉትስ እነማን ናቸው የሚለው ለማወቅ እድል አግኝቻለሁ ሲሉም ጽፈዋል። የክልሉን ችግሮች እያጋለጥንና እየፈታን ከሄድን ከትግራይ አቅም በላይ የሚሆን ነገር የለም የሚለውን በማከል የብልጽግናዋ ኢትዮጵያ በሚዲያ ነጻነት ከደረጃዋ ስታሽቆለቆል የሻቢያዋ ኤርትራ ከዓለም መጨረሻ ሆነች። ይህ በእንዲህ እንዳለ የአውሮፓ ህብረትና በአዲስ አበባ የሚገኙ ኤምባሲዎች በኢትዮጵያ የፕሬስ ነጻነት ማሽቆልቆሉ አሳሳቢ ነው ብለውታል። ብልጽግና ከሻቢያ የተማረው ወታደራዊ የግዳጅ አፈሳን ብቻ አይደለም፣ ሚዲያና ጋዜጠኞችን ማፈን፣ ማሳደድ፣ ማሰር ጭምር እንጂ። ኢትዮጵያ በፕሬስ ነጻነት ይዞታዋ በዘንድሮ በዓለም የፕሬስ ነጻነት መመዘኛ ደረጃ ባለፈው ዓመት ከነበረችበት በአራት ደረጃዎች ዝቅ ብላም 145ኛ ደረጃ ላይ እንደምትገኝ የድንበር የለሽ የጋዜጠኞች ቡድን ይፋ አድርጓል። የጋዜጠኞች መብት ተሟጋች ቡድኑ ባወጣው የሀገራት የፕሬስ ነጻነት ደረጃ ውስጥም 180 ሀገራት ተካቷል። ኢትዮጵያ ባለፈው የአውሮፓውያኑ ዓመት ከነበረችበት 141ኛ ደረጃ በዚህ ዓመት በአራት ደረጃዎች በማሽቆልቆል ነው 145ኛ ደረጃ ላይ ተቀምጣለች የሚለው። ሀገሪቱ ከ100 ያስመዘገበችው ነጥብም 37 እንኳን አይሞላም። በድንበር የለሽ የጋዜጠኞች መብት ተሟጋች ድርጅት ዝርዝር የመጨረሻዎቹ ደረጃ ከያዙ 7 የአፍሪካ ሀገራት መካከልም አንዷ የብልጽግናዋ ኢትዮጵያ ሆናለች። ከፍተኛ የፕሬስ ነጻነት ጭቆና ያለባት ኤርትራ በሰንጠረዡ የመጨረሻ ደረጃ ላይ ሆና ደረጃ ከወጣላቸው 180 ሀገራት መካከልም 180ኛ ተቀምጣለች። ምንም አይነት ነጻ ሚዲያ በሀገሪቱ ካለመኖሩን ባሻገር ዳዊት ይስሐቅ የተባለውን ጋዜጠኛ ለረጅም ዓመታት በማሰር ክብረ ወሰን ይዛለችም ይላል ሪፖርቱ። ይህ በእንዲህ እንዳለ የአውሮፓ ህብረት እንደዚሁም መቀመጫቸው አዲስ አበባ ያደረጉ 14 ኤምባሲዎች በኢትዮጵያ የፕሬስ ነጻነት በከፍተኛ ሁኔታ ማሽቆልቆሉ እንዳሳሰባቸው ይፋ አድርገዋል።
በሱዳን በስደተኞች መጠለያ ባጋጠመ የእሳት አደጋ አንዲት ነፍሰ ጡር ኢትዮጵያዊት ከ3 ልጆቿ ጋር ህይወቷ አለፈም። እንዲህ ያለው አደጋ በኢትዮጵያን ስደተኞች ካምፕ ላይ ሲያጋጥም ያሁኑ የመጀመሪያ አይደለም። የትግራዩ ጦርነት ያፈናቀላቸው በርካታ ስደተኞች ላለፉት 4 ዓመታት የሱዳኑ የእርስ በርስ ጦርነት፣ የእርዳታ ጦትና መሰል አደጋዎች እየፈተናቸው ቀጥሏል። የትግራይ አመራሮችን እጅ ስጡ የሚል የፓርላማ ማብራሪያን ጠቅላይ ሚኒስትሩ ከ4 ዓመታት በፊት ሲያቀርቡም ወደ ሱዳን በጦርነቱ ሳቢያ ሽሽት የሄዱ 30 ሺህ የሚሆኑ ኢትዮጵያውያንን የመመለስ ጉዳይ ለኛ ቁርሳችን ናት ብለው ነበርም። በወቅቱ ዋናው ችግራችን 30 ሺህ የተሰደደው ስደተኛ በሙሉ ወጣት ነው፣ ሴትና ህፃን የለውም ብለውም ነበርም። 30 ሺህ ገደማ ሰዎች ተሰደዋል የሚል ነው። የተከበረው ምክር ቤት እንደሚያውቀው ይህ የለውጥ ሂደት በሚሊየን ሰዎች ተፈናቅለው መልሷል። 30 ሺህ ለኛ ቁርስ ናት። ልምድ አለን። በሶማሌ ልምድ አለን፣ በጌዲዮ ልምድ አለን። በሁሉ ቦታ ተፈናቅሎ አቋቁመናል። በሳምንት እናቋቁማለን። ዩኤንም የሱዳን መንግስትም ስደተኛ የሚል ኃይልም በራችን ክፍት ነው። ተባብረን ቦታቸውን መልሳቸው፣ ዜጎቻችን ናቸው ወንጀል እስካልሰሩ ድረስ። ግን አንድ ችግር አለ። ሴቶች የሉም፣ ህፃናት የሉም። ወጣት ብቻ ነው ስደተኛ የተባለው። ይህ ቃል እስካሁን የት እንደገባ ባይታወቅም በውጭም በውስጥም ስደተኞች ግን አስከፊውን ጊዜ እየገፉ ናቸው። ትናንት የተሰማው ዜና ደግሞ በሱዳን ኡምጉርጉር መጠለያ ካምፕ ውስጥ በተነሳ የእሳት አደጋም አንዲት ነፍሰ ጡር ኢትዮጵያዊት እናት ከ3 ልጆቿ ጋር ህይወቷ ማለፉን የሚገልጽ ነው። ጠቅላይ ሚኒስትሩ ወደ ሱዳን የተሰደዱ ኢትዮጵያን ወጣቶች ብቻ ናቸው ማለታቸውንም ልብ ይሏል። ህይወቷ ያለፈው ነፍሰ ጡሯ እናት በትግራይ በተካሄደው ጦርነት ሳቢያም ከቀይዋ ተፈናቅላ ወደ ሱዳን በመሰደድ በመጠለያ ካምፕ ውስጥ ትኖር የነበረች ስለመሆኑም ተጠቁሟል። እስካሁን ኢትዮጵያኑ ተጠልለውባቸው በሚገኙ የሱዳን የስደተኞች ካምፖች ውስጥም በእሳት አደጋዎች ምክንያት የ10 ኢትዮጵያን ህይወት ማለፉንም ዘገባዎች ያመለክታሉ። የፕሪቶሪያዊ ሰላም ስምምነት ሙሉ በሙሉ መተግበር አለመቻሉም ስደተኞቹም ወደ ሀገራቸው መመለስ አለመቻላቸው ደግሞ ለእንዲህ ያሉ አደጋዎች አጋልጧቸዋል። በተያያዘ ዜና በትግራይ ክልል በአብያዲ ከተማ በጣለ ከፍተኛ ዝናብ ሳቢያ የተፈጠረ ጎርፍ በከተማ በሚገኘው የተፈናቃዮች ካምፕ ላይ ከፍተኛ ጉዳት ማድረሱ ተሰምቷል። በካምፑ በሚገኙ የተፈናቃዮች መኖሪያም ጎርፍ በመግባቱም በጠና ታማሚ እናቶችና ህጻናት ላይ ጉዳት ማስከተሉን የማዕከሉ አስተባባሪዎችን ዋቢ አድርጎ የክልሉ ቴሌቪዥን ዘግቧል። የጉዳቱ መጠንና የተጎጂዎች ብዛት እየተጣራ ስለመሆኑም በዘገባው ላይ ተመላክቷል። በኢትዮጵያና ኤርትራ ድንበር ላይ የድሮን ጥቃቶች ተፈጸሙም። ጥቃቱ በአውሮፕላን ማረፊያና ነዳጅ ማጠራቀሚያ ላይ ያነጣጠረ ነው። የሱዳን ፈጥኖ ድራሽ ኃይል ድሮኖች ከኤርትራ ድንበር አቅራቢያ የምትገኘው የከሰላ ከተማ ላይ ጥቃት መፈጸማቸውን የሱዳን ብሔራዊ ጦር ውስጥ የሚገኙ ወታደራዊ የመረጃ ምንጮች ይፋ አድርገዋል። ጥቃቱ በከሰላ አውሮፕላን ማረፊያ የሚገኝ የነዳጅ ማጠራቀሚያ ላይ ያነጣጠረ ነው ብለዋል። በሰው ላይ የደረሰ ጉዳት እንደሌለ በሱዳን መንግስት ውስጥ የሚገኙ የመረጃ ምንጮች ዋቢ አድርጎ የፈረንሳይ ዜና አገልግሎት ዘግቧል። 3ኛ ዓመቱን በጀመረው የሱዳን ጦርነት አብዱል ፈታህ አልብሩሃን የሚመሩት ብሔራዊ ጦሩም የሀገሪቱን ማዕከላዊ ምስራቅና ሰሜናዊ አካባቢዎችን ተቆጣጥሮ ይገኛል። የመሐመድ ሐምዳን ዳጋሎ የሱዳን ፈጥኖ ድራሽ ኃይል በአንጻሩ አብዛኛውን የምዕራብ ዳርፉርና የደቡባዊ ሱዳንን በእጁ አስገብቷል። ከሰላም ከኤርትራና ኢትዮጵያ ድንበር አካባቢዎች በቅርብ ርቀት በኦምዱርማን ከሚገኘው የሱዳን የፈጥኖ ድራሽ ኃይል ይዞታ ደግሞ 400 ኪሎ ሜትር ርቀት ገደማ ነው የምትገኘው። አማጺ ኃይሉ ይህንን የድሮን ጥቃት ይፈጽም ዘንድ የደገፈው የውጭ ኃይል የትኛው እንደሆነ ግን በዘገባው ላይ አልተመለከተም። በተመሳሳይ ዛሬ የደቡብ ዳርፉር ዋና ከተማ በሆነችው ኒያላም አንድ ቃጫኛ አውሮፕላን ላይ ጥቃት መፈጸሙን ወታደራዊ ምንጮችን ዋቢ አድርጎ የዜና አገልግሎቱ ዘግቧል። የመረጃ ምንጮች እንዳሉት አውሮፕላኑ ጥቃት የተፈጸመበት ተጨማሪ የፈጥኖ ድራሽ ኃይል ወታደሮችን ለማራገፍ ባረፈበት ወቅት ነው። ይሁንና ማን ጥቃቱን እንደፈጸመ ግን የታወቀ ነገር የለም። የዓይን እማኞች በኒያላ ከተማ ከሚገኘው የአውሮፕላን ማረፊያ አካባቢ ከፍተኛ ፍንዳታ መስማታቸውንም ተናግሯል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።